ዛሬ የዕለቱ መዝሙር ወበእሁድ ሰንበት ነው። ስያሜውን የሰጠው ሊቁ ቅዱስ ያሬድ ነው። በዚህ ዕለት ሴቶች ወደ መቃብር ሲመላለሱ እንዳደሩና መቃብሩን ባዶ ሆኖ እንዳገኙት ኢየሱስ ክርስቶስ እንደተነሳ ያንንም ለሐዋርያት እንደነገሯቸው ሐዋርያትም ሄደው ስጋውን እንዳጡ ከመቃብር እንዳጡት የጌታችን የኢየሱስ ክርስቶስ ትንሣኤ በብዙ መልኩ እንደተረጋገጠ ቤተክርስቲያን ለልጆቿ ታስተምራለች፣ ስታስተምር ትውላለች በዛሬው ዕለት ማለት ነው። በዚህ በሉቃስ ወንጌል ምዕራፍ 24 ቁጥር 13 ጀምረን ስናነብ ሁለት ሰዎች ኒቆዲሞስ እና ቀለዮጳ የሚባሉ ሰዎች ከኢየሩሳሌም 60 ምዕራፍ ወይም ደግሞ 11 ኪሎ ሜትር ወደምትርቀው ወደ ኤማውስ መንደር ይሄዱ ነበረ። ሲሄዱ ሲጓዙ እየጠወለጉ እየተጨነቁ እያሰቡ ከኢየሱስ ክርስቶስ ይማሩ ስለነበር የኢየሱስ ክርስቶስ ደቀ መዛሙርት ስለነበሩ ቃሉን ይሰሙ ስለነበር እሱን ይከተሉት ስለነበር የአይሁድን ግፍ የአይሁድን ዛቻ አይሁድ የሚያደርሱባቸውን መከራ እያሰቡ እየተጨነቁ ስለሱ ሞት እየተጨነቁ ይሄዱ ነበረ። በዚህ ጊዜ ኢየሱስ ክርስቶስ አብሯቸው ይሄድ ነበር። እንዳያውቁት አይናቸው ተይዞ ነበር ይላል። እንዳያውቁት አይናቸው በምን ተይዞ ነበረ? ተስፋ በመቁረጥ ተይዞ ነበረ። በጭንቀት ተይዞ ነበረ። እኛ ተስፋ ስንቆርጥ አይናችን ይያዛል። እግዚአብሔርን እንዳናየው፣ እሱን እንዳናስብ፣ ወደ እሱ እንዳንመለከት፣ እሱን እንዳናውቀው፣ ስልጣኑን እንዳናውቅ፣ ጌትነቱን እንዳናውቅ፣ አባትነቱን፣ ፍቅሩን፣ ቸርነቱን እንዳናውቅ እንዳንረዳ ያደርገናል ተስፋ መቁረጥ። ተስፋ በመቁረጣቸው ኢየሱስ ክርስቶስን እንዳያውቁት ህብስት አበርክቶ ያበላቸውን ውሃውን ወደ ወይን የለወጠውን እሱን እንዳያውቁት፣ አጋንንትን ያስወጣውን እሱን እንዳያውቁት፣ ዕውራንን ያበራውን እሱን እንዳያውቁት፣ እንዳይለዩት አይናቸው በችግር ተይዞ ተስፋ በመቁረጥ ተይዞ ነበር፣ ፈዞ ነበር አይናቸው ይላል መጽሐፍ ቅዱስ። ልብ በሉ ምዕመናን፣ ብዙ ጊዜ ስንጨነቅ ተስፋ ስንቆርጥ እግዚአብሔርን አናየው። ወደሌ ከሱ በታች ወደሆኑ ምንም ወደማይፈይዱ ነገሮች እንመለከታለን። ወደ ቀኝና ወደ ግራ እንመለከታለን። አማራጮችን እንፈልጋለን። ግን ከእግዚአብሔር በላይ አማራጭ፣ ከሱ በላይ ችግራችን የሚያስወግድ የለም። እሱን እንዳያውቁት ሆነው ነበር እነዚህ ሰዎች። እና ኢየሱስ ክርስቶስ ለምንድን ነው መንገድ እየሄዳችሁ እየጠወለጋችሁ ምን ታወራላችሁ አላቸው። እንዲህ ሲላቸው አንዱ የተጨነቀ ምን አለው? አንተኑ እንግዳህ ለኢየሩሳሌም፣ አንተ ኢየሩሳሌም አልነበርክምን? ሰሞኑን አንድ በስራውና በቃሉ በሕዝብና በእግዚአብሔር ፊት ፍጹም የሆነ ፍጹም ታምራትን የሚያደርግ ፍጹም ስራን የሚሰራ ፍጹም እውነትን የሚያደርግ እውነት የሆነ ከእውነት የሆነ እሱን ካህናት አለቆች እንደከሰሱትና መኳንንቶቻችን ደግሞ ሰቅለው እንደገደሉት አልሰማህምን? ብለው የኢየሱስ ክርስቶስን መከራ ለኢየሱስ ክርስቶስ ነገሩት። የኢየሱስ ክርስቶስን ሞት ለራሱ ለኢየሱስ ክርስቶስ ነገሩት። የኢየሱስ ክርስቶስን መገፋት፣ የኢየሱስ ክርስቶስን መሰቀል ለራሱ ለኢየሱስ ክርስቶስ ነገሩት። ሞተ ዮሴፍ አሃዊሁ ነገርዎ ለዮሴፍ፣ የዮሴፍን ሞት ወንድሞቹ ለራሱ ለዮሴፍ ነገሩት እንዳለ ባለቅኔው። ለኢየሱስ ክርስቶስ የኢየሱስ ክርስቶስን ሞት ይነግሩት ነበር፣ ያወሩለት ነበር። እኛ ግን አሉ ህዝቡን ይቤዥ ዘንድ ያለው ትንቢት የተነገረለት ሱባኤ የተቆጠረለት አበው ምሳሌ የመሰሉለት ከድንግሊቱ ይወለዳል ተብሎ የተነገረለት እሱ እንደሆነ አስበን ነበረ። ግን ገደሉት አሉና ተስፋ በመቁረጥ ነገሩት። ገደሉት፣ ሰቀሉት። የሞተ መስሏቸው እንደተነሳ ስላላወቁ ለሱ ለተነሳው ሞትን ድል ላደረገው ለሱ ይነግሩት ነበረ። ሞትን ላሸነፈው መሸነፉን ይነግሩት ነበረ። ሞትን ለገደለው ሲኦልን በሲኦል ባህር ውስጥ የጣላትን እሱን ለሱ መሞቱን ይነግሩት ነበረ። ለሱ መሰቀሉን፣ መቸንከሩን፣ መድማቱን፣ መቁሰሉን፣ መከራ መቀበሉን ይነግሩት ነበረ፣ ያወሩለት ነበረ። እና ኢየሱስ ክርስቶስ ምን አላቸው? እናንተ ትንቢተ ነቢያትን ከማመን ከመቀበል ልባችሁ የዘገየ ልባችሁ የከበደ እንደ ድንጋይ ልባችሁ የደረቀ የማታስቡ የማታስተውሉ እናንተ መዝሙራትንና የነቢያትን መጻሕፍት የማታስተውሉ
ከማስተዋል የዘገያችሁ እናንተ ክርስቶስ ይሞትና ይሰቀል ዘንድ ደግሞም ወደ ክብሩ ይመለስ ዘንድ የተጻፈ አይደለምን? ለምን አታስተውሉም አላቸው። ሴቶች ተነስቷን ሲላችሁ፣ መላእክትን አየን ሲሏችሁ፣ ሌሊት የተጉ ሴቶች ሲነግሯችሁ ለምን አልተቀበላችሁም አላቸው። ወቀሳቸው። እየወቀሳቸው ሲሄድ ልባቸው ይቀልጥና ይቃጠልባቸው ነበረ። እዛ በኋላ ኤማውስ ሲደርሱ እሱ አልፎ የሚሄድ መሰላቸው። በዚህ ጊዜ ምን አሉት? ኤማውስ ውስጥ ሽፍቶች አሉ። ኤማውስ ሰላም አይደለችም። ሰላማችን ደፍርሷል። ኢየሱስ በመሰቀሉ ሰላማችን ጠፍቷል። ሰላማችን ታውኳል። ሀገሪቱ ተበጥብጣለች። ስለዚህ አትለፍ፣ ኤማውስን አትለፍ፣ ከኛ ጋር እደር አሉት። ከኛ ጋር ሁን ልንል ያስፈልጋል። ክርስቶስን ከኛ ጋር ሁን ልንል ያስፈልጋል። አይዛ አሁን ዓለም የተቸገረው ይሄ ነው። በዚህ የመጻሕፍትን ሁሉ ንጉስ መጽሐፍ ቅዱስን ይዞ ይቸገራል። የመጻሕፍትን ሁሉ ገዥ መጽሐፍ ቅዱስን ይዞ አላመነም፣ ግን አልተገዛም፣ ግን ወደ ክርስቶስ አልተመለሰም። ተመልሶ ይቅር እንዳይለው ሆኗል። አይኖቹ እያዩ አያዩም፣ ልቡ አያስተውልም። ዓለም ሊመለስ ይገባዋል። ስለዚህ ከኛ ጋር እደር አሉት። እዛ በኋላ ወደ ቤት ይዘውት ገቡ። ማዕድ አቀረቡ። ማዕዱን ባርኮ ሲሰጣቸው አይናቸው በራ ይላል። ክርስቶስ ሲያይ አይን ይበራል። አይናቸው በራ። ያን ጊዜ አወቁት፣ ሰገዱለት። እሱም ተሰወራቸው። እዛ በኋላ ተመልሰው ወደ ኢየሩሳሌም ሄደው ሞን እንዳየው የጌታችን ትንሣኤ እውነት እንደሆነ ሄደው ለሌሎች ሰበኩ። ዛሬ ለምእመናን ይህንን የምናስተምርበት ዕለት ነው። ክብርና ምስጋና ለኢየሱስ ክርስቶስ ይሁን።